በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የሰማዕታት አክሊል የቅዱሳን ሞገስ ስለሆነው ስለ ታላቁ ሰማዕት ቅዱስ መርቆሬዎስ ምን እንላለን? እርሱ በጦር ሜዳ ጀግና፣ በሃይማኖት ቀናኢ፣ ለክርስቶስ ፍቅር አንገቱን ለሰይፍ የሰጠ የኃያላን ኃያል ነው። ሐምሌ 25 ቀን ቅድስት ቤተ ክርስቲያናችን የዚህን ዕውቅ ሰማዕት የሁለት ሰይፍ ታጣቂውን የቅዱስ መርቆሬዎስን ዓመታዊ የዕረፍት በዓል በታላቅ ድምቀት ታስባለች። የእግዚአብሔር መልአክ ሰይፍን ያደለው የክፉዎችን ምክር ያፈረሰው የቅዱስ መርቆሬዎስ ረድኤትና በረከት ከሁላችን ጋር ይሁን፣ አሜን። እንኳን ለቅዱስ መርቆሬዎስ ዓመታዊ የዕረፍት በዓል በሰላም አደረሳችሁ አደረሰን። ይህ በየጊዜው መንፈሳዊ ማዕዶችን የቅዱሳን ታሪክና ገድል የሚያቀርብላችሁ አሜን የዩቲዩብ ቻናል ነው። ዛሬ የዚህን ታላቅ ሰማዕት አስደናቂ ሕይወት ገድልና ታምራት ይዘንላችሁ ቀርበናል። እስከ መጨረሻው ድረስ አብራችሁ እንድትቆዩ በአክብሮት እንጋብዛለን። ቅዱስ መርቆሬዎስ ሐምሌ 25 በዚች ቀን ቁጥር የሌላቸው ታምራትንና ድንቆችን ባሳየበት በምስር አገር የቅዱስ መርቆሬዎስ ቅዳሴ ቤተክርስቲያኑ ሆነ። ልደቱም በዚህ ዕለት ነው። ታላቁ ሰማዕት የቅዱስ መርቆሬዎስ ዕረፍቱ ነው። መርቆሬዎስ ማለት የአብ ወዳጅ ማለት ነው። ዳግመኛም የኢየሱስ ክርስቶስ አገልጋይ ማለት ነው። ወላጆቹ አስሊጥ ከምትባል ሀገር ቢሆኑም እርሱ ግን ተወልዶ ያደገው በሮሜ ከተማ ነው። አያቱና አባቱ ስራቸው አውሬ ማደን ስለነበር አንድ ቀን እንደ ልማዳቸው አውሬ ሲያድኑ ከገጸ ከለባት ወገን የሆኑ ሁለት ወንዶች አገኟቸው። የመርቆሬዎስን አያት በሉት። አባቱንም ሊበሉት ሲሉ የታዘዘ መልአክ ከለከላቸው። ዙሪያቸውንም በእሳት አጥሮ ከበባቸው። እነርሱም በተቸገሩ ጊዜ ለመርቆሬዎስ አባት ሰገዱለት። በዚያን ጊዜም እግዚአብሔር ፍጥረታቸውን ወደ ገራምነት ለወጠውና እንደ በጎች የዋሆች ሆነው አብረውት ወደ መንደር ገቡ። ከዚህም በኋላ ቅዱስ መርቆሬዎስ ተወለደና ስሙ ፒልፓዴር ተባለ። የውሻ መልክ ያላቸውም በእርሱ ዘንድ ብዙ ዘመናት ኖሩ። ከዚህም በኋላ ክርስቲያኖች ሆኑ። የቅዱስ መርቆሬዎስም ወላጆች አስቀድመው አረማውያን ነበሩና የክርስትና ጥምቀትን በጸጋ ተቀበሉ። አባቱን ኖህ እናቱንም ታቦት ብለው ሰየሟቸው። ቀድሞ ፒሉፓዴር የተባለውም ስሙ ተለውጦ መርቆሬዎስ ተባለ። የውሻ መልክ ያላቸው ግን መልአኩ በተገለጠላቸው ጊዜ እንደነገራቸው ለቅዱስ መርቆሬዎስ አባት የሚታዘዙና የሚያገለግሉ ሆኑ። ንጉሡም የመርቆሬዎስን አባትና የውሻ መልክ ያላቸውን ዜናቸውን ሲሰማ ወታደሮቹን ልኮ በፊቱ አቆማቸው። እግዚአብሔርም የቀድሞ ፍጥረታቸውን መልሶላቸው አራዊት አደረጋቸውና ንጉሡን እጅግ አስፈሩት። ንጉሡም የቅዱስ መርቆሬዎስን አባት የአራዊት ተፈጥሯቸውን ያርቅለት ዘንድ ለመነው። የቅዱስ መርቆሬዎስም አባት በለመነ ጊዜ ተፈጥሯቸውን መልሶላቸው ገራሞች ሆኑ። ንጉሡም የመርቆሬዎስን አባት ገዢና የሰራዊቱ አለቃ አድርጎ ሾመው። የውሻ ፊት ያላቸውም አብረው ያገለግሉት ስለነበር ሁሉም ይፈራው ነበር። ንጉሡም የመርቆሬዎስን አባት ወደ ጦርነት ከላከው በኋላ ሳይመለስ ስለቀረ ሚስቱን ሊያገባት አሰበ። የመርቆሬዎስ አባትም የመርዶሳውያን አገሮች ሁሉ ገዢ በነበረው ንጉሥ ተይዞ ቢማረክም ገዢው ክርስቲያን መሆኑን አይቶ አከበረው። ቆይቶም በሀገሩ ላይ ሾመው። ሚስቱም ጠፍታ ከሀገሯ ወጥታ ሄዳ ስለነበር ከባሏ ተገናኝተው በዚያ መኖር ጀመሩ። መርቆሬዎስም አባቱና እናቱ ከሞቱ በኋላ ንጉሡ በአባቱ ፈንታ በመርዶሳውያን አገር ላይ ሾመው። መርቆሬዎስ መኮንንነት በተሾመም ጊዜ ገጸ ከለባቱ አብሮት ነበር። ለመዋጋትም በወጣ ጊዜ የቀድሞ የአራዊት የሆነ ተፈጥሮውን እግዚአብሔር ይመልስለት ስለነበር ማንም አይቋቋመውም ነበር። ለቅዱስ መርቆሬዎስ ታላቅ የድል አድራጊነት ኃይል ተሰጠውና ዜናው በሁሉም ሀገሮች ተሰማ። በሮሜ ሀገር ጣዖትን የሚያመልከው ዳኪዎስ የተባለው ንጉሥ የበርበር ሰዎች ጋር ጦርነት ሊገጥም በወጣ ጊዜ እጅግ ሲበዙበት ፈራ። ቅዱስ መርቆሬዎስም በጦሩ መሃል የተሳለ ሰይፍ የያዘ የእግዚአብሔርን መልአክ ስላየ ንጉሡን እግዚአብሔር
ያጠፋቸዋልና አትፍራ አለው። መልአኩም ሰይፉን ለቅዱስ መርቆሬዎስ ሰጠውና ጦርነቱን ድል ባደረገ ጊዜ እግዚአብሔርን አስበው አለው። ጦርነቱን ድል አድርጎ ሲጨርስም መልአኩ ድጋሚ ተገልጦለት ለምን የፈጣሪን ስም መጥራት ረሳህን? አለው። ከጦርነቱም በኋላ ንጉሥ ዳክዮስ ለጣዖታቱ ዕጣን በማሳረግ በዓልን አደረገ። ቅዱስ መርቆሬዎስም በዚያ ስላልተገኘ ለጣዖታቱ ዕጣን በማሳረጉ እንዳልተባበረ ንጉሡ ሲያውቅ መልእክተኞችን ልኮ አስመጣው። ንጉሡም ከእኔ ጋር ለምን አታጥንምን? ባለው ጊዜ ቅዱስ መርቆሬዎስ ትጥቁንና ልብሱን አውልቆ ከወረወረለት በኋላ ክብር ይግባውና አምላኬ ኢየሱስ ክርስቶስን ፈጽሞ አልክደውም፣ ለረከሱ ጣዖቶችህም አልሰግድም አለው። ንጉሡም ተናዶ ልዩ ልዩ በሆኑ ስቃዮችም እጅግ አሰቃየው። ንጉሡም ስለ መርቆሬዎስ ብለው የአገሩ ሰዎች እንዳይነሱበት ፈርቶ በብረት ችንካር ቸንክሮ የቀጰዶቅያና የእስያ ክፍል ወደሆነችው ወደ ቂሳርያ ከደብዳቤ ጋር ላከው። በዚያም እጅግ ካሰቃዩት በኋላ ንጉሡ ዳክዮስ እንዳዘዘ ኅዳር 25 ቀን አንገቱን በሰይፍ ቆረጡትና የሰማዕትነት ተጋድሎውን ፈጸመ። የሕይወትንም አክሊል ተቀዳጀ። በዓለሙ ሁሉ አብያተ ክርስቲያናት ታነጹለት። እግዚአብሔርም ድንቅ ድንቅ የሆኑ ተአምራትን በቅዱስ መርቆሬዎስ ስም አደረገ። ከብዙ ተአምራቱም አንዱ የቂሳርያውን ሊቀ ጳጳስ ባስልዮስን ረድቶ ከሃዲውን ኡልያኖስን የገደለበት ነው። ኡልያኖስ ንጉሥ የክብር ባለቤት ጌታችንን ክዶ ጣዖታትን ማምለክና ክርስቲያኖችን ማሰቃየት ጀመረ። የቂሳርያው ሊቀ ጳጳስ ባስልዮስም አስተምሮ ሊመልሰው ወደ ንጉሡ ቢመጣ ክብር ይግባውና ኡልያኖስ ጌታችንን ሰድቦ ባስልዮስንም አሰረው። ባስልዮስም በእስር ቤት ሳለ በቅዱስ መርቆሬዎስ ስዕል ፊት ጸለየ። ስዕሉም ወዲያው ተሰወረው። ያን ጊዜም ወደ ከሃዲው ንጉሥ ኡልያኖስ ዘንድ ሄዶ በጦር ወግቶ ገደለውና ወዲያው ወደ ቦታው ተመለሰ። ከጦሩም አንገት ደም ይንጠፈጠፍ ነበር። ቅዱስ ባስልዮስም ከሃዲውን ንጉሥ እንደገደለው አውቆ የክርስቶስ ምስክር ጌታዬ ሆይ የእውነት ጸር የሆነ ኡልያኖስን ገደልከውን? አለው። ስዕሉም ያን ጊዜ አዎን እንደሚል ራሱን ዘንበል አደረገ። ቅዱስ ባስልዮስም ደስ ብሎት እግዚአብሔርን አመሰገነ። የቅዱስ መርቆሬዎስ ረድኤቱ በረከቱ ጣዕመ ፍቅሩ በሁላችን ላይ ይደርብን ይቆየን።